በአሞን ላይ የተነገረ ትንቢት። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። የሰው ልጅ ሆይ ፊትህን ወደ አሞናውያን አድርገህ ትንቢት ተናገርባቸው፣ እንዲህም በላቸው፣ የጌታ እግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ መቅደሴ በረከሰ ጊዜ፣ የእስራኤልም ምድር ባድማ በሆነች ጊዜ፣ የይሁዳም ቤት ተማርኮ በተወሰደ ጊዜ እሰይ ብላችኋልና ለምስራቅ ሕዝብ ትገዙ ዘንድ አሳልፌ እሰጣችኋለሁ። እነርሱም በመካከላችሁ ይሰፍራሉ፣ ድንኳኖቻቸውንም በዚያ ይተክላሉ። ፍሬያችሁን ይበላሉ፣ ወተታችሁንም ይጠጣሉ። የራባን ከተማ የግመሎች መሰማሪያ፣ አሞንንም የበጎች መመሰጊያ አደርጋለሁ። በዚያን ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ። ጌታ እግዚአብሔር እንዲህ ይላልና፣ በልባችሁ ክፋት ሁሉ በእስራኤል ውድቀት ላይ በመደሰት በእጃችሁ አጨብጭባችኋልና በመዝለልም ጨፍራችኋልና ክንዴን በእናንተ ላይ አነሳለሁ፣ በአሕዛብ እንድትበዘበዙ አደርጋለሁ። ከሕዝቦች መካከል አውጥቼ አገሮችም ለይቼ አጠፋችኋለሁ፣ እደመስሳችኋለሁም። በዚያን ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ። በሞዓብ ላይ የተነገረ ትንቢት። ጌታ እግዚአብሔር እንዲህ ይላል፣ ሞዓብና ሴይር እነሆ የይሁዳ ቤት እንደ ሌሎቹ አሕዛብ ሁሉ ሆነ ብለዋልና በምድሪቱ ድንበር ላይ ካሉትና ክብሯ ከሆኑት ከተሞች ከቤት የሺሞት ከባል ሜዮንና ከቂርያታይም ጀምሬ የሞዓብን አምባ እገልጣለሁ። ሞዓባውያንንም ከአሞናውያን ጋር ይገዙላቸው ዘንድ ለምስራቅ ሕዝብ አሳልፌ እሰጣቸዋለሁ። አሞናውያን በአሕዛብ ዘንድ ከእንግዲህ መታሰቢያ አይኖራቸውም። ሞዓብንም እቀጣለሁ። በዚያን ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። በኤዶም ላይ የተነገረ ትንቢት። ጌታ እግዚአብሔር እንዲህ ይላል፣ ኤዶም የይሁዳን ቤት ተበቅሏልና በዚህም በደለኛ ሆኗልና ጌታ እግዚአብሔር እንዲህ ይላል፣ ክንዴን በኤዶም ላይ አነሳለሁ፣ ሰዎቹንና እንስሶቻቸውን እገላለሁ፣ ባድማ አደርጋታለሁ። ከቴማንም ጀምሮ እስከ ድዳን ድረስ በሰይፍ ይወድቃሉ። በሕዝቤ በእስራኤል አማካይነት ኤዶምን እበቀላለሁ። እነርሱም እንደ ቁጣዬና እንደ መዓቴ መጠን በኤዶም ሕዝብ ላይ ያደርጋሉ። ኤዶማውያንም በቀሌን ያውቃሉ ይላል ጌታ እግዚአብሔር። በፍልስጤም ላይ የተነገረ ትንቢት። ጌታ እግዚአብሔር እንዲህ ይላል፣ ፍልስጤማውያን በቂም ተነሳስተው በክፉ ልብ ተበቅለዋልና ይሁዳንም በቆየ ጠላትነት ለማጥፋት ፈልገዋልና፣ ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ክንዴን በፍልስጤማውያን ላይ አነሳለሁ፣ ከሊታውያንንም እቆርጣለሁ፣ በባህሩ ጠረፍ ላይ የቀሩትንም አጠፋለሁ። በታላቅ በቀል እበቀላቸዋለሁ፣ በመዓቴም እቀጣቸዋለሁ። በመበቀላቸውም ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ።